ብድ ሰላም ሰላም ዩቲዩብ እንዴት አላችሁ? በአዲስ ቪዲዮ በአዲስ ሴታፕ ተመልሻለሁ። ለማንኛውም ያው እንደተለመደው የምንሄደው እዚህ ስፖርት ቤታችን ስፖርት ቤት ቀይረናል። ዴይሊ ስለሆነ አሁን የምንሰራው ስፖርት ቤት እያማረጥ ምናምን ነው የምንሰራው ማለት ነው። ለማንኛውም በፊት የምሰራበት ስፖርት ቤት ነው የምንሄደው። ዛሬ ሁለተኛ ቀን ነው በነገራችን ላይ ይህንን እንትን ከጀመርኩኝ በኋላ ይህ ስፖርት ቤት ሳይከፍሉ ዴይሊ ብቻ ማለት ወራዊ ሳይከፍሉ ዴይሊ እየከፈሉ መስራት እሱ በጣም ለእኔ ጥቅም አለው። እውነቱን ለመናገር ከሞቲቬት ከማድረግ አንጻር ከምን አንጻር እንደዛ እናደርጋለን። ለማንኛውም ዛሬ ሁለተኛ ቀን ነው። እግር ብቻ ነው የምሰራው። እዛ ገብቼ ተነጋገር ነው። ሌላውን ፓርት ዲጋፕ ኦር ፓራላል ባር ላይ ነው ጊዜ የምናጠፋው ማለት ነው። ለማንኛውም ወደ ስፖርት ቤት እየሄድኩኝ ነው። ዛሬ አይ ቲንክ የምቆይ ይመስለኛል። በጣም ፎከስ አድርጌ መስራት ነው የምፈልገው። በጣም እንደዚህ ከፍዬ ምናምን ስሰራ ሊትራሊ በጣም እንትን ብዬ ነው የምሰራው። በጣም ፎከስ አድርጌ ምናምን ነው የምሰራው እና አይ ቲንክ ለእኔም አሪፍ እድል የፈጠረልኝ ይመስለኛል። በተለይ በደንብ ከመስራት አንጻር ከፍዬ ስለሆነ አላውቅም። ላይክ የወር ከፍላችሁ ላይክ ወር አላችሁ ምናምን የቀን ስትከፍሉ ግን በቃ ያ ቀን ብቻ እንዳላችሁ አድርጋችሁ ነው የምታስቡት አይ ቲንክ መሰለኝና በጣም የመስራት ስሜታችሁ ሞራላችሁ ከፍ ያለ ነው የሚሆነው። ለማንኛውም ያው እንሰራለን። ወደ ስፖርት ቤት እየሄድኩኝ ነው። በፊት በጣም ቆይቷል። አይ ቲንክ የምሰራበት የነበረ ቤት ነው። በጣም በቃ ወሳኝ ቤት ስለሆነ እዛ እንሰራለን። ሙሉ ለመቅረጽ እሞክራለሁ። አክቹዋሊ አሪፍ ሴታፕ ነው ያዘጋጁት። አሁን ደግሞ ሴታፔን ላሳያችሁ። ሴታፔን ለማሳየት በጣም ያበለሻሻለሁ። የሆነ በጣም ብዙ እኔ ብቻ ሳልሆን ማለት በጣም ክሬቲቭ እየሆንኩኝ ነው እዚህ ሴታፑ ላይ ምናምን በቃ ነገሮችን ኢዚ ለማድረግ ምናምን በራሴ ትልቅ ጥረት እያደረኩኝ ነው። እውነቱን ለመናገር እኔ አይደለሁም ላይክ ይሄ ምንድን ነው ኢማጂን የማደርገው ነገር አለ በራሴ ማለት ነው እና እሱ ላይ ነው አይ ቲንክ ጥሩ የሚያደርግልኝ እና ለዛም ይመስለኛል እንጂ ክሬት አድርጌ ምናምን አይደለም ያለን ነገር ነው። ግን እንደዚህ ባደርግ እንደዚህ እፈልጋለሁ ይሄን ነው ፈልገው የሚለውን ነገር ስለማስብ ከዛ አንጻር ባለውጭ እና ከዛ አንጻር ይመስለኛል የምፈልገውን ነገር አሳድጄ እስካገኝ ድረስ ላይክ በጣም ነው ሰርች የማደርገው ማለት ነው። ለማንኛውም እዚህ ጋር አዲስ የተገነባ ምንድን ነው የምንለው በኮንቴይነር የተገነባ ቤት አለ። ህንፃ ምናምን መገንባት አስፈላጊ አይደለም ማለት እኮ ግን አይታያችሁም። ባሳያችሁ ወደዚህ አካባቢ እዚህ ጋር ማለት ነው። የሚገርም ነው። ለማንኛውም የመጀመሪያ ዴይሊ በነገራችን ላይ ይሄ ስፖርት ቤት በቃ ቀጣይ ስፖርት ቤት ስከፍል በቃ የምከፍልበት ስፖርት ቤት ነው። ለምን ካላችሁኝ ባለፈው ዴይሊ መጥቼ ነበረ። ብሮ አልቲማ ትሻለኛለች። ዴይሊ ለመስራት መጥቼ ነበርና ነው በቃ ያልገመትኩት ስላችሁ በነፃ ነው ያሰሩት። በፊት ሰራ ነበር ምናምን ብሎኝ አይ ችግር የለውም አትክፈል ምናምን ያለኝ እዛ ቤት የምሰራበት ቤት እኮ ማለት ነው ኧረ በጌታ ዘግናኝ ናቸው። በዚህ አንጻር ማለት ከገንዘብ አንጻር ማለት አይ ነው ግን እኔ ምን ልላችሁ ፈልጌ ነው የስፖርቱ ድባብ ምናምን ከሱ አንጻር ነው። አሁን ከገንዘቡ ይልቅ እንደውም እዚህ ውድ እኮ ነው አሁን እኔ የምሰራበት። ግን ከእንትኑ አንጻር ምናምን ከአመለካከት ይሄ አሁን እኔ አሁን እዚህ ቤት ነው በቃ የምከፍለው ምናምን ብዬ ሞራል እንዲሰማኝም መልሼ ይሄን ቤት እንዳስበው ያደረገኝ ይሄ ድርጊታቸውም ጭምር ነው። የአንድ ቀን መክፈል አለመክፈሉ ምንም እንትን አይደለም። እኔ ከፍዬ ልሰራ ነው የመጣሁት አክቹዋሊ። ግን እንደዛ ማለታቸው በቃ የሚገርም እንትን ነው። ይሄ የስፖርታዊ ስሜቱ እንደዛ ይመስለኛል። እኔ ኢቭን ወር ምናምን እዚህ ቤት አሁን ከሳምንት በኋላ ነው የምከፍለው ከ15 ቀን በኋላ ነው የምከፍለው ምናምን ብዬ ልሰራ እችላለሁ።
ነው በጣም ፍሬንድሊ ናቸው። ያ ቤት ትንሽ በዚህ ከባድ ነው። ለምን የፈለገ ነው። አሁን ለምሳሌ እዚህ ቤት 6 ወር ምናምን ቆይቻለሁ። እዚህም ኦልሞስት ከዛ በላይ ቆይቻለሁ። ግን ወደዚህ ስመጣ የሆነ ስታይል እንትን አይቼ ነው የመጣሁት። የብረት ምንድነው የሚባለው ማሽን አይቼ ነው የመጣሁት የሃምስትሪንግ ደን ተመቸኝ። ፊት ለፊት ነው፣ ቅርብ ነው ምናምን ደን ይሄም ቅርብ ነው። አሁን በፊት የምሰራው እዛ ስለነበረ ምናምን ደን ማለት ነው ስታስቡት ላይክ ፍሬንድሊ ካልሆናችሁ ምናምን 6 ወር ምናምን ሰርታችሁ ለምሳሌ አሁን ደሞዝ ዘግይቶ ምናምን ደሞዝ ስለዘገየብኝ ነው ምናምን ብትሉ እዚህ ቤት ወፍ አይሰማችሁ ወፍ። እነዚህ ግን 15 ቀን ሊያሰራችሁ ይችላሉ። እግዚአብሔር በጣም ወርዝ ያደርጋሉ። የሚገርም ቤት ነው። እንገባለን፣ እዚህ እንሰራለን። ቀጣይ መክፈል ሲኖርብኝ ካሁን በኋላ ከዚህ ቤት አልወጣም ብያለሁ። ለማንኛውም ይሄን መኪና ቤሱ መኪና ምን ትላላችሁ? አንድ ቀን አስገባላችኋለሁ ስላለ መኪና ሪቪው የመኪና ሪቪው ብሰራ በጣም ነው ደስ የሚል። በተለይ እዚህ ሀገር ሁሉ ነገር ቢኤምደብሊው ማውራት እኔ አልሰራም። ባይተው ሄጄ ያናግረዋለሁ ባለቤቱን እሺ ካለ እሺ እምቢ ካለ እምቢ በሚለው ነገር ማለት ነው። ግን ነው የማይመች ቦታ ላይ ነው የማገኘው። ወይ ስራ እየሄዳችሁ ነው የምታገኙት ምናምን። ለማንኛውም እስቲ እንግባና ለማንኛውም ሚውዚክ አለ። አሁን እኔ በጣም የሚደብረኝ እዛም አለ አክቹሊ፣ ግን ይሄ ሚውዚክ የሚባል ነገር ኢዝ ማይ ናይትሜር ብራዘርስ። የኔ ናይትሜር ሚውዚክ ነው። ዴይሊ ነው የምትከፍለው? ኧረ በጣም ባለጌ ሰው ነው። ለማንኛውም ይሄ የድሮ ቤት ሀይ ወንቱ ዴሉ አሁን 25 ብር ያወጣል። እዛ ቤት 15 ብር ነው አክቹዋሊ፣ እዚህ ደግሞ 25 ብር። 25 ብር ነው ባለፈው ያለፈኝ ማለት ነው። ናይስ ብር። አሪፍ ሰው ነው። እንቀጥል። በነገራችን ላይ ሙዚቃ ስለሌለ በቃ ብዙ እንድሰራ ያደርገኛል። ማለት ብዙ እንድሰራ ስላችሁ እንዳወራ ምናምን ስለሚያደርገኝ፣ አሁን ሚውዚክ ሲኖር በቃ ከት ማድረግ ስላለብኝ ምናምን አክቹዋሊ እኔ ፎከስ ላይ ችግር የለብኝም። ሁለት ደግሞ እዚህ ቤት ዋይፋይ አለ which is very problem for አንዳንድ ሰው። ዋይፋይ ስፖርት ቤት ሲኖር ከባድ ነው። ላይቭ ምናምን ቭሎግ የምታደርግ ከሆነ ኦኬ፣ ግን ስትሮንግ አይደለም ዋይፋይ። እውነቱን ለመናገር እዚህ በተለይ ታች ስትሮንግ አይደለም፣ ግን ይጠቅማል። እና ኦኬ አውጥቻለሁ። እና ሰውን ግን ያሰንፋል። ብዙ ሰውን በቃ ዋይፋይ ላይ ቁጭ ብሎ ሚውዚክ ሲመርጥ ምናምን። ለማንኛውም ሄኖክ ትንሽ ከዛ ነገር የወጣ ሰው ስለሆነ which is not issue for me። እሺ ለማንኛውም ሌትስ ጎ ትላለህ። ከባድ ልሂድ ቀለል አድርጌ አተይ ቤት ኪሎ። ኧረ ፈጣሪ ቺት። አሁን ይሄ ኪሎ ምን ይባላል? ቆይ ወይት ብሎ አይ ሚን ላስቲክ ነው አክቹሊ፣ ግን ተቦዳድሷል።
እሺ ለማሟሙቀና አይ ቲንክ ትንሽ ብለድ ፍሎ እንዲኖር ነው። በነገራችን ላይ አንደኛው ፎከስ እንዳደረግ የምጠቀምበት አንዱ ዘዴ እንትን ወንበር አመጣለሁ ን ስትሬት ቱ ዘ ባር። ይሄ ከባሩ ላይ ፊት ለፊት ሆኜ እዚህ አካባቢ ነው ቁጭ ነው የምለው። ከዛ መግባት መውጣት ነው የማደርገው ማለት ነው። ኪሎ ስንት እንደምናደርግ አላውቅም። እንትን ነው የማደርገው ነው ብዙ ጊዜ ድሮፕ ሴት ነው የምሰራው። ሶስት fuck. ዋው ለማንኛውም ግን አንዳንዴ ለምንድን ነው የዚህ ቤት 120 ኪሎ እና የዛ ቤት 120 ኪሎ በፊት የምሰራበት ይለያይብኛል። ቤት ስቀያየሩ አይደል ነው እንደ አዲስ ፊሊንግ ነው የሚሰማሽ። ዶንት ኖ ዋይ ብሮ። ለማንኛውም ይሄን እንጠቀማለን ለካልፍ ሬዝ በመሀል ምናምን እረፍታችንን በዚህ እናደርገዋለን። ይሄንን ብዙ ሰዓት መስራታችን መጨረሻ ላይ እንትን እንላለን፣ ቺቭ እናደርጋለን። ይህ ነው ካልፍ ሬዝ ብቻውን በሰራ ደስ ይለኛል። የሆነ ሰዓትም ጀምሬ ነበራችሁ ብቻውን በጣም ሞስት ቻሌንጂንግ የሆነ መስል ታይፕ ነው እና ስለማንኛውም እናያለን። እናያለን ምን እንደምናስመዘግብ። ይሄ የራሴ ውድድር በነገራችን እየደረሰ ነው። አይ ቲንክ 1 ወር ነው የሚቀረኝ። 2 መንዝ ይላል ፖስት ካደረኩት። ኤግዛክት ዴቱን ማየት ይኖርብኛል፣ ግን 1 ወር ይለኛል። 1 ወር ይቀራል። እኔ ደግሞ የሞላ ይመስለኝ ነበር 3 ወር።
ሰው ውድድሩን እንዴት እንደማድረግ አላውቅም። ያው ግዴታዬ ነው ማሳየት፣ ተሳካም አልተሳካም። ይሄንን ዝም ብለን በመሀል እንሰራለን እንደ እረፍት። ዋናው እሺ ቁማር እያለን እንግባ። ቦሌነች ነፍሴ። እሺ በተሳካ ሁኔታ ጨርሰን የስኳት ሁለቱን ቤዚኮችን አንኳድ ፎከስ እንስራው። አንግሉ ስንት እንደሆነ አላውቅም። አክቹዋሊ ለመናገር ግን ከፍታውን ከፍ ማድረግ ነው ዋናው ፖይንት። እና ፍላት የሆነ እንደዚህ ሰርፌስ ፍላት ከፈጠራችሁ እንዴት በቃ ፊሊንጉን ወዲያው ነው የምትረዱት፣ እንዴት ልዩነት እንዳለው። መጀመሪያ ማስተካከል ግድ ነው። ፖዚሽናችሁ ፊት ካረገ በቃ አንግል ብቻ በማስተካከል የመስል አሪፍ። ይሄንን 3 ነው የምገባው። ለምን ድሮፕ ስለማላደርግ ምንም ድሮፕ የማደርገው ነገር ስለሌለ 3 ትንፋሽ ይፈልጋል። ከዚህ በኋላ አላውቅም ሌግ ፕሬስ ኦር ኤክስቴንሽን እንኳን አልገባም። ሜይ ቢ ሌግ ፕሬስ ከገባሁኝ ከዛ በኋላ ከርል ነው የምገባው። ሃምስትሪንግ ፎከሱን ትንሽ ለመቀነስ እሞክራለሁ። ወደኋላ እንትን ሃምስትሪንግን ኳድን እረፍት ሰጥቼው መልሼ ወደ ኳድ ይገባል። ለኤክስቴንሽን ማለት ነው። ከሌግ ከርል እና ከዛ በኋላ ባክወርድ ከርል
ሴትድ ባክዋገል ተኝቶ ከርል እንሰራና ከዛ በኋላ ተመልሰን ወደ ኤክስቴንሽን ይመጣል። ማንኛውም አንድ ልግባ፣ ከዛ አንድ ይቀረኛል። ሁሉንም መቅረጽ የለብኝም በነገራችን ላይ አለበለዚያ ወደ 2 ሰዓት 3 ሰዓት ሊሆንብኝ ነው ቪዲዮ የሚሆነው እና ሰው ቆራርጠን ስለሆነ የምናወጣው ለዛ ነው አንዳንድ የሚያስጨንቀኝ እንትን መስራት ማለት ነው። ከዛ ደግሞ በመሀል የሆነ ሰው ይመጣና ሚውዚክ ይከፍታል ምናምን ከዛ ውስጥ ገብገብ ነው የሚለው እሱ ሞቲቬት አያደርግም እና ፖይንቷን ለመቅረጽ እሞክራለሁ። ከት ምናምን ማድረግ ብዙ ነው የሚኖረው፣ ላፈጥነው ይችላሉ ምናምን በመሀል እሱም መረዳት አለባችሁ። ይህን አንድ ልግባና ደግማለሁኝ። 3 ነው የምገባው ማለት ነው። ይሄንን ሪሊ 4 አንዳንዴ ብዙ የሰራችሁ መስሏችሁ ገና ናችሁ። አምስት ልጨምርበት። ሶስት አራት አምስት የመጨረሻ ሴት የሚባለው ለዚህ ነው።
በቃ ኤግዛክት 3 ሰዓት ስገባ ትዝ ይለኛል 2 ሰዓት ከ44 ምን ነበረ አሁን ኤግዛክት 3 ሰዓት ምናምን ቆይቼ እየወጣሁ ነው። ኦልሬዲ መሽቷል። ቴስት ላይ መዋሸት እንኳን አይቻልም። ለማንኛውም እሺ ወጥቻለሁ። ኤግዛክትሊ 3 ሰዓት ከ3 ደቂቃ ምናምን የሰራሁት አይ ቲንክ ውስጥ ስጀምር 2 ሰዓት ከ44 ምናምን ነበረ። አሪፍ ነው። ላይክ አላቅም የሆነ ሰዓት መሀል ላይ በነገራችን ላይ ያላስገባቸው ምን አሉ ዋኪንግ ለንጅ አለ፣ አብደክሽን እና አብደክተር አለ። አብደክተር ን ሃክ ስኳት ሰርች ነበረ በቃ ቤዚክ። ግን ባትሪ ቻርጅ ዘግቶብኝ ስለነበረ ግዴታ ኤርፎኔንም ካሜራዬንም ቻርጅ ማድረግ ነበረብኝ። በዛ ምክንያት ቻርጅ እያደረኩኝ ምናምን ነበር ማለት ነው። ለማንኛውም እንደዛ ነው። ሄሎ እንዴት ናችሁ እናንተ? ለማንኛውም ኦልሬዲ አይሱዙ ትላለህ። እኔ አይሱዙ በቃ ፍሬንዱ ከሀገር ከኔ ጋር ተሰዶ የመጣ ነው የሚመስለው። እሺ ለማንኛውም ጨርሻለሁ። 3 ሰዓት ወዝ ቆንጆ እንዳልኳችሁ። ከፍላችሁ ስትገቡ ትንሽ አስቸጋሪ ነው። የቀን ዴይሊ ከፍላችሁ ምናምን ስትገቡ ትንሽ ያስቸግራል። ትወጥራላችሁ በጣም። እዚህ ጋር ከፍ ያለ ራም አለ። ምንድነው ያለው? ፈጣሪ እንደሚያላያችሁ እንትኑ ማለት ነው። እዚህ ባምፐር ነው የሚባለው። ባምፐር ያለታችሁ ባምፐሩ ነው። ምን እንደሚያክል እኔ ኦልሬዲ ሊን አደርጋለሁ። ለማንኛውም ከዚህ በኋላ ምግብ መብላት፣ ሻወር መውሰድ። ብዙ ስፖርት ቤት በነገራችን ላይ እዚህ ሀገር ሻወር ቤት የላቸውም ማለት እንደዚህ ኖርማል ሰፈር ውስጥ ያሉት ማለት ህንፃ ላይ ምናምን ስለሚከራዩ ሻወር ቤት ማስተካከል ሁሉም አይደለም ግን ብዙዎቹ የላቸውም። እና ግን ወጣም ወረደ ሻወር የምንወስደው ቤት ነው። ላይክ መንገድ ላይ ሙቀቱ ራሱ መንገድ ላይ እንትን የሚል አይደለም፣ የሆነ ለዛ የሚያበቃ ምናምን አይደለም። እና የምንወስደው ራሱ ቤት ነው። መንገድ ላይ ለምሳሌ ታጥበን ምናምን ወተን ቶታሊ በቃ እንትን ነው የሚሆነው፣ ላበላው ነው የሚሆነው፣ ዌስት ነው የሚሆነው። እና ቤት ገብተን ምናምን ከዛ በተረጋግተን በኤሲ ምናምን ከዛ ነው የምንወጣው ማለት ነው። እሺ ለማንኛውም ብር እዚህ ውስጥ ነው ሳንቲም ያለኝ። ውሃ ልግዛና አሱናስ ፖስብል ምናምን ሳይሆን ግን ቢሆን ሳንቲም ይጮሃል። I don't know where it is የማን መኪና ላይ ነው ተደዚህ አንድ አገኘሁ። አሁን ይሄን እዚህ ጋር ትቼው መሄድ እችላለሁ ነው አይ ካን ዋጋ ይችላል ዋተር እዚሁ ልግዛ ከምገባ። ግን እንደዚህ ትቼው ብሄድ ማንም መቶ ቼክ አያደርግም። በነገራችን ላይ እውነት ነው። ብዙዎቹ ህጎች ማለት ብዙዎቹ ነገሮች እውነት ነው። በጣም ሴፍቲ አለ ነው ወራንሰ ቴንክ ዩ። በጣም ሴፍቲ አለ እዚህ ሀገር እውነቱን ለመናገር ሴፍ ነው። እሺ ፓውደር ስራ ላቁመውና ከሴፍቲ አንፃር በቃ እውነት ነው። ሴፍነቱ ምንም የሚያጠያይቅ አይደለም። ዳስ ዋይ ብዙ ሰው የሚመርጠው ወራም ሴንክ ነጮች ምኖች ምናምን ብዙ አይነት ከአሜሪካ ተሰደው ሊመጡ ይችላሉ። ለምን? ምክንያቱም ከምንም በላይ ሴፍቲ ነው የሚቀድመው። እና እዚህ ሀገር በቃ ሴፍ ነው። ብዙ አሉት። አይ ቲንክ ፓውደር ነበር መሰለኝ። ኦኬ አለ ፓውደር ወዲያው መውሰድ ምናምን ያን ያህል ኢሹ አይደለም። ግን ፊውል አፕ ማድረግ አለብን። እውነቱን ለመናገር ፊውል ብንሰጠው ሰውነታችንን ሞር የተመረጠ ነው። አላውቅም። አሁን ውድድሬ ምናምን አንድ ሳምንት ምናምን ሲቀረው ግዴታ
እንትን ማድረግ አለብኝ። ፎከስ አድርጌ ከት ለማድረግ መራብ አለብኝ። መራብ ስላችሁ ያው የምትበሉትን ትበላላችሁ፣ ካሎሪ ኢንቴካችሁን ትቀንሳላችሁ። ከዛ ውድድሩ ቀኑ 1 ሳምንት ሲቀረው ግን እሞክራለሁ። ለማንኛውም የዛሬ ቪዲዮ እዚህ ጋር እናብቃና በጣም ብዙ ረዥም ቪዲዮ ነው የሰራሁት እና የዛሬ ቪዲዮ እዚህ ጋር እናብቃ። ነው ከዚህ በኋላ እንቀጥላለን። ፒስ። አሁን ሞር እንዳልኳችሁ ነው ሴታፔ። አንዳንዴ ሴታፓችሁ ራሱ አበራህልኝ ሴታፓችሁ ራሱ ሞቲቬት ያደርጋችኋል ቪዲዮ እንድሰሩ። ለምን ካላችሁ ኢዚነቱ ምናምን። አሁን እኔ ራሴን ኮንትሮል እዚህ ጋር እያደረኩ ምናምን ስለሆነ ዩሲ ይታያችኋል እዚህ ጋር ታች ላይ ዚህ ሲዝም በቃ ይሄ በዚህ ነው በስልኬ ራሴን እያየሁኝ ምናምን ስለሆነ፣ ምክንያቱም የምቀርጽበት ካሜራ ስክሪኗ በጣም ትንሽ ነው እና ሞርሊ አይታይም። የሆነ እንትኑ የገባውን ፍሬም ምናምን አታውቁትም። አሁን እንደዚህ ግን ስታዩት ምን እየቀረጻችሁ እንደሆነ ትንሽ ይጠቅማል። ለማንኛውም የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ፒስ።